ክቡራትና ክቡራን ሰላም ጤና ይስጥልኝ እንደምን ሰነበታችሁ ውድ ወገኖቼ በእያላችሁበት ሰላም ያርጋችሁ ስሜ ተገኘ ነጋባለሁ በቅድሚያ ስላያችሁኝ ስለተመለከታችሁኝ እጅግ በጣም አመሰግናለሁ ዛሬ ለ17ኛ ጊዜ ይሄው ለስብናችን ረጅና ሳዳጊ የሆኑትን የምዕራባውያንን መጽሐፎች በማንበብና ምናልባት ያገኘዋቸው ነጥቦች ከጠቀማችሁ ብዬ ለእናንተ ለማካፈል ነው ብቅ ብያለሁ ስለዚህ ይሄ አይ ቲንክ 17ኛ ሳምንታችን ነው ስለዚህ 36 መጽሐፎች ይቀረኛል ማለት ነው ያው እንደምታስታውሱት 53 ነው በሳምንት አንድ ያው በአመት 53 መጽሐፎችን ለማንበብ እቅዴ ሰው ባለፈው ሳምንት ካስታውሳችሁ ስለ ሰክሰስ ፕሪንሲፕል ወይንም ስለ ስኬት መሪዎች ነበር የተማማር ነው ዛሬ ይዤላችሁ የቀረብኩት the secret ወይንም ሚስጥሩ የተባለው መጽሐፍ ነው የተጻፈው በራንዳ በርድ በምትባል አሜሪካዊት ነው የተባለው መጽሐፍ እና በነገራችን ላይ በአማርኛ ተርጉሟል ሲባል ሰምቻለሁ ግን እርግጠኛ አይደለሁም ሴትየዋ ራንዳ በርድ የምትባለው ሴትዮ አዲስ ነገር አይደለም የምናቀውና የዘነጋነው ነው የምታስታውሰን እስቲ ባለፈው 16 ሳምንታት ያነበብኳቸው መጽሐፎች ውስጥ ይህ መጽሐፍ በስነ ስርዓቱ ሁሉም ውስጥ አለ ማለት ይችላል በቀጥታ መዘዋወሪ እስቲ መጽሐፍ ውስጥ ሚስጥሩ ተበለው እንጂ ምንድነው ይህ ታላቅ ሚስጥር ራንዳ በርድ መጽሐፏ ላይ ስትገልጽ ማራኪ ህግ ወይንም የስበት ህግ ነው ትለዋለች በማስታወቂያ the secret ሚስጥሩ ብላ መጽሐፉ ላይ ስትለጥፈው ምዕራፉ ላይ እሺ ከቨሩ ላይ ያጓጓል ሰው እና በገፍ ነው የሸጠው መጽሐፉ ነጥቡ ምንድነው the law of attraction ወይንም ደግሞ የመሳብ ህግ ነው እሺ አዎንታዊ ኃይል በህይወታችን ውስጥ አዎንታዊ ነገሮችን እንደሚስብ በአስተሳሰብና በድርጊቶቻችን ላይ እንዴት ተመርኩዞ እንደሚመራ ነው የምታብራራል እና ጎበዝ ይህን ህግ ኢትዮጵያ ውስጥ የምንጠቀመው መጠቀም የጀመርነው ዛሬ አይደለም የሚገርመኝ ምን መሰላችሁ አንድ ሰው መጥቶ አሁን አዲስ መኪና ሰጣለሁ ቢለኝ መጀመሪያ እኔም ሆንኩኝ ብዙ ሰዎች የሚሉት ገንዘብ የለኝም ወይ ያለነ የገንዘብ መጠን ነው የምናስበው can I afford it ያዋጣኛል ወይንም እንዴት ነው አቅማችንን ነው የምናስበው ያን መኪና አይደል ግን የተባለው ይሰጣችኋል የተባለው እንኳን ያን መኪና መፈለግ አይደለም በጭራሽ በምናባዊ ይታችን አናየው ልናስበው ቀርቶ ማለት ነው እሺ ልንመኘው እንችላለን ካሰብን እንኳን ሁሌ ወደ ዋጋው ነው የምናተኩረው ወይ ደግሞ አሁን ያለብንን የኑሮ ሁኔታ ነው የምናስበው ምክንያቱም የምንኖረው ከእጅ ወደ አፍ ስለሆነ የሐሳብ ህልም እንጂ እውነታ መስሎ አይታየንም ለዛ ነው ስለት የሚሳሉ ሰዎችን መጽሐፉን ሳነብ ስለት የሚሳሉ ሰዎችን ያሳስበኝ እውነቴ ነው በጣም የሚገርመው ሰዎች ሲሳሉ አመጣጡን አይጠይቁም ዋጋው ስንት እንደሚያወጣ አይጠይቁም ይሄንን የስኬት መርሆ ነው ጸሐፊዎቹ አስተማሪዎቻችን በተደጋጋሚ የሚያስታውሱን እሺ ሀገር ቤት ሆነ ውጭ ሀገር ያሉ አንዳንድ ኢትዮጵያውያን በእምነት ውስጥ ያሉ ሰዎች በሚገባ በልተውታል ብዬ ነው መገመተው ለምሳሌ በጥሩ ሁኔታ ስለት የሚሳሉ ሰዎች ስንመለከት አይ ቲንክ የሚጠየቁ ጥያቄ እጅግ በጣም ስፔሲፊክ ወይንም ቁንጽልና ዲቴል ወይንም ዝርዝር ፍላጎታቸው ነው እሺ ከዛ ይሄንን ካረክልኝ እንዲያደርጋል ይላል አሁን እነዚህ ሰዎች ሚስጥሩ ወይንም የስበት ህጉ አውቀውትም ወይንም ሳያውቁት ገብቷቸዋል ማለት ነው እሺ ሲቀበሉ መስጠት እንዳለባቸው ያውቃሉ በጣም የሚገርመው ዋጋው ስንት ነው ምናምን ስንት ያዋጣኛውን ብለው አይደለም በቃ አስበውታል ፈልገውታል ይጠይቃሉ ከጠየቅን ደግሞ ይሄን ጠይቀናል ያ ከሆነልን ይሄን እንስጣለን ይላሉ እና አሜዚንግ እሺ በአንጻሩም እንደዛ ነው በአንጻሩ ደግሞ በተቃራኒ ይሄንን ህግ በማውሬታ ከተጠቀምነው ችግር ሊፈጥርብን ወይንም ሊያሰቃየን ስቃይ ሊያመጣብን ይችላል ምን ማለት ነው ልክ እንደ መብራት ነው የሚሰራው ማለት ይችላል መብራት ቤታችንን ያበራላል ወይ ደግሞ ቤታችንን ሊያቃጥለው ይችላል እሺ መብራቱን በመጠቀም ቲቪ እናይበታለን ስልካችንን ቻርጅ እናደርግበታለን ወዘተ የመብራት ኃይል ሰራተኛ ወይንም ኢንጂነር መሆን አይተበከበንም የመብራት ኃይልን ቤታችን ለመጠቀም ማለት ስለዚህ ይህ የመብራት ወይንም
የኤሌክትሪሲቲ ህግ ለሁላችንም ነው የሚሰራው። ይሲ ለዛ ነው አንዳንዴ ለምሳሌ የህጎችን ስናወራ የመሬት ስበትን ህግ ስናወራ ለምሳሌ ኃጢአተኛ ነው ወይስ ጻድቃን ናት ብሎ አይደለም የሚለው ለሁሉም ነው የሚሰራው። ይሲ በጣም የሚገርመው በማን ሁኔታ ከተጠቀም ነው ከፍተኛ ችግር ነው የሚያመጣው። ያለ ስበት ያለ መሬት ስበት ደግሞ መኖር አንችልም። ወጋው ሁላችንም ተንሳፋፊ ነው የምንኖረው። ስለዚህ የመሬት ስበት ደግሞ እሱ ኃጢአተኛ ስለሆነ ለሱ አልሰራም አይልም እንዳልኳችሁና ልዩነቱ አጠያየቃችንና አጠቃቀማችን ነው ማለት ነው። እና ያ ደግሞ እንዳስተሳሰባችን ይለያያል። ምክንያቱም ማግኔቱ ወይንም ሳቢው ሐሳባችን ስለሆነ ማለት ነው። ሐሳባችን ደግሞ ወይ አሉታዊ ነው ወይ አዎንታዊ ነው። እሺ የምንስበው ነገር መምረጥና በሐሳብ አቆይተን ማዝናናት የኛ ምርጫ ነው የሚሆነው ማለት ነው። እና አባባልም አለው በአገራችን እንደውም በብዛት የምንጠቀመው የፈሩት ይደርሳል የጠሉት ይወርሳል የሚባለው አባባል። ይሄ ያመነው ጥላቻም ሆነ ፍቅር ያ ስሜት ይደርስብናል። ለምን? ኃይል ስለሰጠ ነው። የፈራነውን የጠላነውን እና ያመነውን ስሜት ስለሆነ እና በአንጻራዊ ደግሞ በተቃራኒው ማለት ነው ያንን ስሜት በአዎንታዊና በገንቢ ቀይረን ስንመለከት ሁለቱንም ኃይሎች እኩል ክብደት አላቸውና አእምሮአችን ከአእምሮአችን ፍላጎት ትዕዛዝ በመውሰድ በመርህ ደረጃ ተግባራዊ ያደርጉታል ማለት ነው። እና አንድ አባባል ላይክ አትራክት ላይክ የሚባል ነገር ወይንም ተመሳሳይ ነገሮች ይሳሳባሉ የሚባል ነገር። ለምን? ወል ፖዚቲቭ ሳስብ ፖዚቲቭን መስበው ኔጌቲቭ ሳስብ ኔጌቲቭን መስበው ታስ ጋራንቲ። እና በህይወቴም እንደዛ ነው። you see ጥሩ ነገር ሳስብ ያንን ነገር ነው መስበው ሁሌ ሳስበው ጭንቅላቴ ውስጥ ሳጫውተው ማለት ያንን ነገር እና ወይ ደግሞ ጭንቀት ሳስብ ሲጨናነቅ ደግሞ ያንን ጭንቀት ነው መስበው እና በጣም መጠንቀቅ አለብን ማለት ነው። እና በህይወቴ ጥላቻ እየሰበከ ፍቅር የሚስብ ወይ ድህነትና ህመምን እያወራ ሀብትና ጤናን የሳበ ሰው አይቻላቅም። እናንተም እንደማታውቁ እርግጠኛ ነኝ። ሞትና ህይወት በምላስ እጅ ናቸው ይለናል የጠቢባን ጠቢቡ ንጉስ ሰለሞን። በጣም የሚገርማችሁ አክሎም በአፍ ቃል ተጠምደህ በአፍ ቃል ትያዛለህ ብሎ ያስታውሰናል ሰለሞን በምሳሌው። ስለዚህ ሆን ብለን የምናስበውና ከአፋችን የምናወጣውን አውጥተን የምንናገረውን የምንጠይቀውን ነገር መጠንቀቅ አለብን ነው የሚሉት ጎበዝ። እና ለምሳሌ በጣም የሚገርማችሁ ለምሳሌ የጠየቁት ቴስላ መኪና ሊሆን ይችላል። እሺ በአጠቃላይ የጠየቁት ቴስላ መኪና ብቻ ከሆነ በዝርዝር ስላልገለጽኩት እሺ የሰው የነዳውን አሮጌ ሞዴል ሊሰጠኝ ይችላል። በዛ ደግሞ ደስተኛ ላልሆን ይችላል። ለዛ ነው ቁንጽልና ዘርዘር አድርጌ የምፈልገውን ነገር አስቤ መጠየቅ ያለብኝ። ግን የጠየቁት ቁንጽልና በዝርዝር ለምሳሌ የ2021 ቴስላ ሳይበር ትራክ ነው። ሙሉ በሙሉ የጊዜው ቴክኖሎጂ የተጫነበት ሰማያዊ ቀለም የተቀባ አመላካች ቁልፍ ያለው ወዘተ ብዬ ዘርዘር አድርጌ ስጠቅሰውስ አሁን መንገድ ላይ ሳይሆን እንኳን በደስታ ደረቴን ገልብጬ ጭንቅላቴን ከፍ አድርጌ ነው ምራመደው። ለምን? አዝዣለሁ፣ ጠይቄያለሁ፣ እንደሚመጣ አምኛለሁ፣ እየጠበቅኩ ነው። ስለዚህ I guarantee you ያ የጠበቅኩት እና ያሰብኩት ነገር ይመጣልኛል ማለት ነው። እና ለምን አዝዤ እንደሚመጣልኝ አምኜ ስለምጠብቅ እና እውነቴን ነው የምለው I think እሱ ነው የምትል በቃ አዛችሁ እንደሚመጣ አምናችሁ ከጠበቃችሁ ይመጣል ነው የምትል። እና አገን በጣም የሚገርመው ሰዎች ሲሳሉ አመጣጡን አይጠይቁም። ቅድም እንዳልኩት ዋጋው ስንት እንደሚያወጣ አይጠይቁም። ቅድም እንዳልኩት እዚህ በዝርዝር ይሄንን ፈልጋለሁ ብለው ይጠይቁና ከተሳካለኝ ይሄን ሰጣለሁ ብለው ይጠይቃል። እና ቅዱስ መጽሐፍ ላይ ምን ይላል? በጣም ደስ የሚለው ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ተብለናል። እና መጠየቅ አለብን። በቃ ህጉ ይሄ ነው። በቃ ሌላ ህግ የለም። ያንን ህግ ነው ተጠቀሙ የምትለን። እንዴት ይመጣል ገንዘብ የለኝም ብሎ መጠየቅ የእምነት ጉድለት ነው የምትለን። እንደምታውቁት በሐሳብ ደረጃ ብዙ ነገር እናስባለን።
እንደውም በቀን ወደ 60,000 ሐሳቦች እናስባለን ይላል መጽሐፉ ላይ። እንዴት አድርገው እንደቆጠሩት እግዚአብሔር ይወቀው። ነጥቡ አውቀንም ሳናቅም ሁሌም እያሰብን እንደሆነ ነው የሚነግረን። እና አሁን እያወራው ነው፣ እያሰብኩ ነው፣ እናንተ እያዳምጣችሁ ነው፣ እያሰባችሁ ነው። ቴሌቪዥን ስናይ እያሰብን ነው፣ ሬዲዮ ስናዳምጥ እያሰብን ነው። ያለፈውን ትዝታ ስንቀሰቅስ ወደፊት የሚመጣውን በምናባዊ እይታችን ስናይ እያሰብን ነው። ስንነዳ ስንሾፍር እያሰብን ነው። ስለዚህ አእምሯችን ውስጥ አቆይተን ዘውትር የምናዝናናቸው ሐሳቦችና በአፍ ተናግረን ህይወት ስንሰጠው እና በወረቀት ስንጽፈው አሁን ማግኔት ሆነ ማለት ነው። ሁሌ እንዳየነውና እንዳሰብነው ነው የሚሆነው። ለምን? በሐሳብ ስለሆነ የምንስበው። ስልኬ ስክሪን ላይ ወይንም ላፕታፔ ላይ ማለት ነው አንድ ፒክቸር የምፈልገውን ነገር ፒክቸር ካስቀመጥኩኝ በጣም ከሚገርመው ሁኔታ ሁሌም ስለማየው በንቃተ ህሊና ውስጥ በቃ ይቀመጣል ማለት ነው። ልክ እንደ ልምድ አሁን ያንን ሐሳብ ኃይል ሰጠውት ማለት ነው እና መሳብ ይጀምራል። ደስ አይልም? ይሄ አንዱ የሐሳብ ስበት መርሆ ነው የምትለው። አሁን ብታምኑ ባታምኑ ከች ነው የሚለው። ይህንን ሐሳብ የስበት ኃይል ለቤት፣ ለጋብቻ፣ ለገንዘብ፣ ለጤና፣ ለራሳችን ህይወት፣ ለቫኬሽን መጠቀም እንችላለን ነው የምትለን። እንደውም በጣም የሚገርማችሁ አንድ ምስክር ስለ ቫኬሽን ስናወራ ምስክርነት አለኝ እኔ ስልኬ ላይ ጀሜይካ ማንቲጎ ቤይ ለመሄድ ፎቶ ለጥፌ አይ ቲንክ በ2009 ነው በ2017 በፈረንጅ ማለት ነው፣ በኢትዮጵያ 2009 አካባቢ ነው። እና ለጥፌ ከአመት በኋላ እግዚአብሔር በጣም የሚገርመኝ ፕሌን ቲኬት ቆርጬ ነው ጀሜይካ ሄድኩት። እና በጣም የሚገርማችሁ ጀሜይካ ሄጄ ሳምንት ቆየው 5 ሳንቲም ሳላወጣ ኦልሞስት ያቺን ደሴት ሙሉ በሙሉ ሳላልቀርም ነው ጥቂት ቦታ የሚቀረኝ እና ተመልሼ መጣሁ። እና እንደውም ሁለተኛ ጊዜ ለሰርግ ድጋሜ ሄጃለሁ። እና በጣም ይገርመኛል። በጣም እስካሁን የሚገርመኝ ነገር ነው እንዴት እንደሆነ። እኔ እኮ ዝም ብዬ ቦታውን ስላየሁት ብቻ ስልኬ ስክሪን ላይ ነው ያጠፍኩት። እና ያንን ሆኖ ሳየው እጅግ በጣም ገረመኝ። እና በጣም ስበት ያ ሎው ኦፍ አትራክሽን ይሰራል፣ ጎበዝ ይሰራል። እውነቴን ነው የምላችሁ። እና የፈለጋችሁትን ነገር የሆነ ቦታ ላይ አስቀምጡና ሁሌ የምታዩት ቦታ ላይ ካስቀምጣችሁና ከጻፋችሁት አምታለኝ ልክ እንደ ገበሬ ገበሬ ዘር ሲዘራ በጣም ደስ የሚለው አበቃቀሉን አይጠይቅም። ይኖርምን ዝናብ ያው ውሃ ያጠጣል ኦፍ ኮርስ፣ ግን አበቃቀሉን አይጠይቅም። እንዴት እንደሚመጣ አይጠይቅም። ይዘራል፣ ግን ቀኑን ጊዜውን ጠብቆ እንደሚበቅል ያውቃል፣ ያምናል፣ ይጠባበቃል። ያን ነው በቃ ልክ እንደዛ ነው። እኛም ሐሳብ አለን፣ ሁሌ እናስበዋለን፣ ያን ሐሳብ እንጽፈዋለን፣ ጥሩ ለማፋል ላይ ያስቀምጥነው ማለት ነው። ታንክ ዩ እናመሰግናለን ብለን ከስር እንጽፋለን። ታንክ ዩ ቬሪ ማች። ከዛ በኋላ አስቀምጠነው እኛ ዴይሊ ላይፋችንን መኖር ነው እንግዲህ በየቀኑ። ግን ያ ጊዜውን ጠብቆ ከችላል። ያንን ነው የምትለም ሴትየዋ። እና ጎበዝ በጣም ይገርማችሁ ያንን የቫኬሽን አስተሳሰብ ለምን በሁሉም የህይወት ፍላጎቴ ላይ ይሄንን መርህ ተግባራዊ እንዳላረኩኝ ይገርመኛል። ምክንያቱም ጉጉትና ጥበቃው ስራ መስሎ ስለሚሰማኝ ይመስለኛል። ግን አሁን ነው አረገዋለሁ፣ ጽፋታለሁ። ለምን አስባታለሁ? ለምን law of attraction ብላለች ራንዳ። I'm telling you it's important። ብዙ ሰዎች በጣም የሚገርመኝ አሁን በቃ ቤት ይፈልጋሉ፣ ግን ምን አይነት ቤት እንደሚፈልጉ አያውቁም። አሁን ቤት መግዛት ፈልጋለሁ። well አስቡበት ቁጭ ብላችሁ ምን አይነት ቤት ነው የምፈልገው? ምን አይነት ከለር፣ ቀለሙ ምን አይነት ነው? ስንት ክፍል አለው? ስንት መኪና ማቆሚያ፣ ግቢውን፣ መጠኑን በዲቴል ጽፈን ከጠየቅን እና ያንን ወይንም በቃ የቤቱን ፒክቸር ለጥፈን ዴይሊ ሁሌ የምናየው ከሆነ እንስበዋለን። ወይ የዛሬ አመት ወይ ዛሬ 10 አመት ወይ ዛሬ 20 አመት ብቻ ይመጣል፣ አይቀርም ነው የሚሉት። ይሄንን ሐሳብ ነው አስቡ የሚሉት። ደስ አይል?
ስለ መባረክና ስለ መሳብ ህጎች ስለሆነ የሚያስተምሩን ስለ ራሳችን የምናወራው ነገር ራሳችንን የምንለውና እኛ ላይ ይዞ የሚመጣው ከባድ ኃይል አለ። ይህ ከባድ ኃይል ቀኑን ሙሉ ከኛ ጋር ስራ ላይ ነው የሚሆነው እና ስኬታችንን ውድቀታችንን ካፋችን በሚወጣ ቃል ይመረኮዛል ማለት ነው። ስለዚህ ጀግኖች ዘውትር ራሳችንን ማለት ያለብን የተባረኩ ነኝ፣ ጠንካራ ነኝ ወይንም ጤነኛ ነኝ። አለበለዚያ የሚመጡብን ሐሳቦች ዝግምተኛ፣ ደካማ፣ በሽተኛ ሊሆኑ ስለሚችሉና በስበት ህግ ያሰብነውን ስለምንማርክ ስለምንስብ ጠዋት በመስታወት ራሳችንን ስናይ ሁሉ ጊዜ ማለት ያለብን እኔ ከሚለው ስም በኋላ የሚመጣው ቃል ቀኑን ሙሉ ከኛ ጋር ስራ ላይ ስለሚሆን እና ጎበዝ ዘውትር ጠንካራ ነኝ ስል ጠንካራን እንስባለን፣ ጤነኛ ነኝ ስንል ጤናን እንስባለን አይደል? ሀብታም ነኝ ስንል ሀብትን ነው የምንስበው። እንደ በተቃራኒው እንደዛ ነው። ስለዚህ ካፋችን ክፉ ነገር ያውጣ። ስለ ራሳችን አስተውሉ። ለሰው ሳይሆን ለራሳችን ነው የምንለው። ደስ የሚለው የሰው ልጅ እና ምርጫ አለን። ምርጫችን ደግሞ ያ ቢሆን ጥሩ ነው። ጥሩ ነገሩ ማለት በጣም የሚገርመው አንዳንዶች አሉ እኔ እኮ እድለኛ አይደለሁም የሚሉ። እኔ ምን ነበር በፊት እድል የለኝም እያሉ እድላቸውን የሚዘጉ ሞልተዋል። ወይንም ደግሞ እረፍት የለኝም ቺስታ ነኝ እያሉ ድህነትን ጭንቀትን ነው የሚስቡትና እንጠንቀቅ። በተለይ ስለ ራሳችን አፋችን ከሚወጣው ቃል ማለት ነው። ለራሳችን ያለን አመለካከት ከፍተኛ አስተዋጽኦ አለው ሰው ከሚለን ይልቅ እና ማራገፍ አለብን። በቃ ሁሉንም መጥፎ ነገሮች ሰዎች ያሉንና በማወቅም ሆነ ባለማወቅ ራሳችንን ያለውን አሉታዊ ነገሮች ሁሉ አራግፈን በአዎንታዊ የሆነ ነገሮች ቀይረን ዘውትር ለራሳችን ጥሩና አዎንታዊ ነገሮችን በመናገር መለማመድና መማር አለብን ማለት ነው። እና ለዛሬ ይህን ካካፈልኳችሁ የሚቀጥለው ሳምንት በሌላ መጽሐፍ እስክንገናኝ አስተያየታችሁን ጣል አድርጉልኝ። ከወደዳችሁት ላይክ፣ ከጠቀማችሁ ሼር በማድረግ ሰብስክራይብ በማድረግ ተባበሩኝ። አመሰግናለሁ። ደህና ሰንብቱ። እግዚአብሔር ይስጥልኝ።